ሌላ እኮ ህይወት እኮ የለንም። በቃ ያ ህይወቱ ስለ ደስተኛ ነበር፣ ካልተደሰትክም ወይ ተለማማጭ ነበር ወይ ትለማመጥ ነበር። በቃ እዛ ሴት እዛው ሰው ይወልዳል ወይ ትታል ወይ ልጅ ካንተ ጋር ያለው ካንተ ጋር በቃ ይሄ ነው እኮ ላይ ምን እንደዚህ ያስቀባጥራል? ምን አይነት ባለጌ ሰው እንደሆነች የምታውቋት? አብራት በልታ ልጇን ጠብቃላት የልጇን ፓምፐርስ የልጇን ምን ስትቀይር የነበረች ልጅ ለመስደብ እንዴት እንደዚህ ነው የሚያደርጋት? ገባችሁ? በቃ እንትን ነው ቅዠት ነው እኮ በቃ። የልጇ አባት ታወራ። ምን ሆነ ታዲያ? ልጇ አባት ምን ስለሆነ ነው? ከሷ እንዴት ወለድክ ነው? መውለድሽን እኛ እናውቅም። ከቱርክ ቬሎ ገዝተሽ ገብተሽ እንዳገባሹ እኛ እናውቅም። ምን የሚወራ ነገር አለ? ምን ያመናቅርሻል? ይሄ ሁላ ነገር ምንድነው? ምንም አደርስም። ያንቺ የድስት ጠራራጊና የሳን ጠራራጊ አርገሽ የምትገምቻት የነበረችው ቱቱ አሁን ሁማኔር መሸጥ ጀመረች፣ ባልትና መሸጥ ጀመረች እየወጣች እና በጣም ቆጨሽ ባይዘው። እኔ እኮ ሁሉ ቀን የኬኳ አሳዳጊ ሆና ብለሽ የሆነ የሳልሻት ቦታ ነበረ። ከስዕሉ ወጣችና አብስትራክት ሆነችብሻ። ኧረ ግን ጋይ ሰው ግን የጣሉትን ሲያነሱበት እግዚአብሔርን አይወድም። ሄ አሁን እኮ ሁሉ ቀን እየሄደች ከዚህ ጋር ቀረፊና ቢ ስትላት እጅጇን ስቀፍ እንድታያት ነው የምትፈልገው። ከዛ ቱቱን ኮሶ ትረዳታለች የሚል ነው የምትፈልገው ሚዲያ ላይ እንዲወራለን። እኔም ራሱ የሚገዛላት ሰው እዚህ ማስታወቂያ መስራት ከፈለገች ትሰራለች። የእንትናን አባት አናገርም ምናምን አባት አይደለም ለምን አያት አታናገርም? ምን አገባሽ? ምን አሁን እንደዚህ የሚያርበተብት ነገር አለ? ፊሊት የተነፋብሽ በረሮ ነው የመሰልሽው ስትሯሯጭ። የሚገርምሽ ነገር እንዴ ከኋላው መታው ማኔር ስሸጥ ለምን አትናደድም? እሷ የምታስበው ሸቃላዋ እንደሆነች ነው የምታስበው። ጥቁር ናት። ጥቁር ሰው ያስጠላል። በእሷ ቤት እኮ ጥቁር ያስጠላል። ገባችሁ? እና እሷ ነች ቀን እያወጣችላት። ያልገባት ነገር ብዙ ሰው የምታስተዋውቃት እሷ ነበረች። ባይዘው የእውነት ቱቱ በቢዝነስ ባትበልጥሽ በእውቀት ትበልጥሻለች። ይህን አምነሽ ተቀበይ። ገብቶሻል? እንዳቺ ከአራተኛ ትምህርት ያቆመች ልጅ አይደለች። የህይወትን ኤክስፒሪየንስ በማውራት ያዳበረች አይደለች። በቲዮሪና በእንትን ያዳበረች ናት። በዛም ትበልጥሻለች። ለዛ መሰለኝ ዝም የምትል። የሰው ማንነት የሚታወቀው እንደሆነ ታውቂያለሽ። ውለታ አለም ገበናሽ፣ ሽንት ቤትሽ፣ ህይወትሽን የሚያውቀን ሰው መተሽ ለመሳደብ በጣም ተነሳሽነት ካለሽ በቃ አንቺ ያበቃለሽ። አንቺ የበቃሽው መቼ መሰልሽ? የእውነት አይዳን የተናገርሻት ቀን አይዳን ለእኔ ምንም አይደለች። ለክብሯ ስል እንዳው ምሸሻት ልጅ ናት። እኔ አይዳ ከፈለግሽ በጣም እንጂ አይዳ የሰው የመቅረብ ችግር እንደሌለባት ታውቂያለሽ። እግዚአብሔር በየመንም ከሆነ ባህረርም ለእኔ ትቀርባለች። ግን እሷ እንደዚህ አይነት ቦታ መቆም ስለሌለባት ለክብሯ ስል እሸሻታል። የሆነት እሸሻታል። አንቺ ግን መታ እንኳን ወልደሽ እንኳን በጋርዳለሽ ልሰድቢያት እኮ የሊት ትርጉም ቢገባት ከልጄን የሰደበ ሰው ጋር አትገኝም ብለሽ ለአይዳ የሊት ትርጉም ኩላሊቷን አውጥታ ለልጇ የሰጠችን እናት ለመናገር የዳከረሽ ቀን ያለታ ነው እኮ። አንቺ ባለጌ እንደሆንሽ ሰው ሁላ በአንቺ ዛቢያ እንዲሽከረከር ነው የምትፈልጊው። የሆነ ጠንጋራ ነፍጣ እከካ ይመስልሻል? አንቺ ዓለም የምትመራው $1,000 $1,000 $500 ምናምን ይሄ ዩቱብ ላይ ከምታገኙ ልቃ አሁን ቱቱ የራሷን ህይወት መጀመር ስትጀምር እና ከሰው ጋር ስትገናኝ መገናኘት የለባትማ። ለሷ ኮምፈርት ማለት ለሷ እንትን ስትል ገብቶቿል። ከተገናኘች ብታወራስ ነው እኮ። አሁን እኮ ቅድመ ጭንቀት ነው የሚባለው እኮ። ቅድመ ሁኔታ ይባላል። ቅድመ ጭንቀት
ሰው ቀድሞ ይጨነቃል እንዴ? ወይ ስለኔ ምንድነው የሚታወቀው? ከሰላም የነጠቅሽው ባልነበረ ከዛን ትቶሽ ሄደ። ሚዲያ ላይ ነበር ያወቀሽ። የሚዲያ ላይ ፍቅር ብዙ ጊዜ ይዘልቃል አይዘልቅም። 10% 5% ነው እንደዛ ነገር። ለምን ሰው ሚዲያ ላይ የምታውቀውን ሰው ስትወደው ወይ ደግሞ ስትቀርበው አይምሮ ላይ የሚቀረው ቶፒኩን በዛ ቶፒክ እንዲህ አውርታ ነበር የሚለው ሳታስቡትም በሚዲያ ላይ በሚደረገው ገጸ ባህሪ የሆነ ስዕል ትልቅ ስዕል አይምሮች ውስጣል። እውነት ያለው ጭላጭል ነው። ያንን ጭላንጭል ወደ ትልቁ ስዕል ለመቀየር ጊዜ ይፈልጋል። ጠንካራ መሆን አለበት ወይ ደግሞ የእውነት ሰው መሆን አለበት። ይሄ ዝም ብሎ የሚዲያ ይሄ እንትናል። አልተጣሉም። ለምን መጣላት አይደለም። ለምን ቦይ ውስጥ ወድቆ ሁሉም አይገናኙም? ከፈለጉ እኛ መቼ ይጨንቀናል? ግን ልጅቷ ሁማኔርና አሁን በርበሬ ምናምን አንተስተ የባሌን ቁጥር እንትና ሰጠች ማለት ማን ሊሰጥ እንደሚችል ገምቱ። ከዛም ቱቱ እንድንለው ቶርቶርቱ ቁጥር ማግኘት ያ እንኳን አንችልም። የዶክተር አብይ ቁጥር አለን እኛ። እንኳን የአንድ ዱርዬ ሚስቱን ትቶ ለአንድ ሳምንት ያገባሽን ሰው አይደል ምንድነው? አንድ መኪና ሲገጣጥም የሚሉ ሰው ቁጥር አለው የለው? ደግሞ ልቃል ኦሊዮ ነበር ፊቱ ላይ መድፋት። እሺ ናይ እንደዚህ አስታውሱኝ በየመሃል ጋይስ፣ የእውነት አስታውሱኝ እናንተ እንደዚህ አስታውሱኝ። ደግሞ በሰፊው ሄድበታል። ምንድነው እንትና ይሄ ለምን ታውቃት አይባልም? ምን ነው ሰው አልተስማማም? ተተተው ደበርሹ ዘሴ። ምክንያቱም ባለትዳር የሆነን ሰው ከትዳሩ ነው ያፋታሽው። ዲያስፖራነትን አምነሽ አንዳንዴ መካኒክ አንዳንዴ ቅንድብ ሰሪ የሴት ቅንድብ ባየሁላ የሚሻፍድ ሰው እያግብታ እንትን ትላለች ንፍጣ። አሁን አምለሰት ኢንተርቪው ሳትደረግ ብትደረግ ምን ነው መስማት የምትፈልጉት? ምን አታውቋትም? አምለሰትን አይቲ ተምራለች። በ4 ኪሎ ነው በምን ዩኒቨርሲቲ አንድ ሰሞን የእንትን ንግስት እንትና ተብላ ትጠራ ነበረ። ለዛ ለዩኒቨርሲቲው ማለት ነው። ከዛም አርቲስት ሜካፕ ነበረች። ቴዲ አፍሮ ጋር የተዋወቁት ጥቁርም ነው ምናምን የሚለውን ዘፈን ጥቁር ሰው ከዛ ፊት ነው ስሰራው እንዲህ ቀና ብሎ ሜካፕ ስሰራው ሲያት የማን ቆንጆ ናት አለና አሰበ። በባል የሆነ ሪሌሽን ጀመሩና ተለያዩ። ከዛን እህቷ ሞተች። ማነው ስሟ? እህቷ አንድ ታናሽ እህት አለቻት። ስትሞት እዛ ሀዘን ላይ ተመልሶ ቴዲ ሄደ ማለት ነው። ያኔ እንደገና ቁጥር ተቀባብለው በአዲስ እንትን አደረጉት አደሱት ማለት ነው። በእናቷ ኤርትራዊ በአባቷ ጎንደሬ ናት። ሌላ ምን የምትፈልጉት? 3 ወንድም አላት። አንዱ ወንድሟ ስዊዘርላንድ ይኖር ነበር፣ ወረቀት ስላልነበረው ተጠርዞ አሁን ድርጅት ከፍታለታለች ኢትዮጵያ ላይ። ድርጅት ስላቸው የሆነ ነገር ምን ነው? ምን አለ ምንድን ነው? እና አሁን የ3 ልጆች ነው 4 ስንት ደረሱ አይደው ነው እንደዛ ናት። የቴዲ አፍሮ ሚስት ናት። እና 2-3 ዩቲዩቦች አላት። ማያ አምለሰት ጉዞና ሌላ ምን ነበር? አሁን ይሄ ኢንተርቪው በቃ ዛሴ እና የቴዲን ዩቲዩብ ረን የምታደርግለት እሷ ናት። ምክንያቱም አይቲ ላይ እውቀት ያላት እሷ ናት። ምንድን ነው አሁን የእሷ ኢንተርቪው የሚገርም 4 ነው ልጆቿ። ኦኬ እኔ እንጃ እነሱ ይናፋሉ። አባ ህዝቡ ተኝቶ አያድርም። እኔን እያወራው ማድረው እኔ እኮ ይገርማል። ያ እኛን እዚህ ስናወራ እናንተ ቴክስት ጽፋላችሁ፣ እኔ አወራለሁ። እነሱስ እየተናፉ ነው የሚያድሩት። 2 መድረሳቸውን እርግጠኛ ሳይሆን 3 አሁን 4 አላችሁኝ። ችግር የለው። እኔ ምን አገባኝ ጋይስ። ደግሞ 5 ብላችሁ አንድ ቀን ትጽፋላችሁ። እሱንም እናነባለን አለን። እኛ እናነባለን፣ እነሱ ይናፏታል።
እኛ ምን አገባን ጋይስ? እሺ ሌላ ምን ነበር? አሁን ስለ አምለሰት እኔ አሁን ኢንተርቪው እናቴ ትሙት ልንገራችሁ። ያ አምለሰት ደስ አላት፣ ራሷን ትጠብቃለች፣ ራሷን ታከብራለች። ሰው ሰውነቱን የሚጠብቅ ከሆነ ራሱን ያከብራል ማለት ነው። ስለ ራሱ ይጨነቃል ማለት ነው። አይደክም፣ ትዕግስተኛ ነው ማለት ነው። ባይዘው ለምን ወልደ ስትነሳ ትንዘራጠጣለህ ራይ ግን ትዕግስተኛ ስለሆነች ግቧ ራስን መጠበቅ ስለሆነ ወደዛ የምትመለሰው ነገር አደንቃታለሁ። ጎበዝ ናት። ቴዲ ብልጠቱን ወድለታለሁ። ያ ግጥም ጎበዝ ነው፣ ዜማም እንደዛ። ምንም እንደዚህ አጓጉቶ ምን ኢንተርቪው ሰጠች ብዬ እኔ አምለሰትን አላያት፣ እግዚአብሔርን አላያት። አምለሰት ለቴዲ ስል ያለፍኳት አንድ ነገር ምን እንዳለ ታውቃላችሁ? ማን ነበረ ይሄ ወጣቶች ራዕይ ካላቸው ብር ይሰጣቸው ነበር። ራዕያቸው እርግጠኛ ከሆነ እንትናቸውን ይዞ ይመጡና አይቶ ለስራ መነሳሽነት ብር ይሰጣቸው ነበር። የሆነ በወጣቱ በጣም ይወድዳል፣ ጻፊ ነገር ነው፣ ሳሌ እንደዛ። እሱ በጣም ነው እንደ ሀብታም ያለችው አይምሮ ላይ ስተዛር ያለ ባይዘው ማለት ሀብታም ስለሆንኩ ነው የምታደርገው ልትለው ብላ ልክ እዚህ አሁን እንግዲህ አሜን ብላ መጽፈው እኮ ይሄኔ አምለሰት ናት። ታውቃላችሁ? አምለሰት በብህር ስም የምትታወቅ ነው ባይዘው። ቴዲ አፍሮን ስታገባ ታስታውሳላችሁ? ቴዲ አፍሮን ስታገባ ብዙ ሰው በቴዲ እናብዳለን ምናምን ይላሉ አይደል? ያንን ቼክ ለማድረግ ቴዲ አፍሮ የሚል ፎቶ እና ምናምን ሁሉ ነገር ተጠቅማ ትቀጥራቸው ነበር ሴቶቹ። ልዩ ምልክት ኮፍያ ያደርጋሉ ምናምን። የእውነት ይመጣሉ ወይስ ውሸታቸው ነው ለማለት በጣም በብህር ስም የምትታወቅ ናት እኮ። ይሄኔ ሊዮን ብላ ምጽፈው እሷ ናት እኮ፣ እሷ ናት። እና ይሄ ቲክቶክ ላይ የለም አንድ ሰሞን የሆነ ፋሽን መጥቶ ነበር። በጣም ነው እንዴ እንዲሆን እኮ በጣም ነው እንደዚህ ሆን ሰው ዝም ብሎ ይጽፉ ነበር። ገባችሁ? እኔ ሰው ሁላ ኮፒ ተደጋጎ ሲጽፍ አረ ወደዛ ደብረኛል፣ አልጠቀሙም ይሄን ቃልና ያንን ትልቅ ሰው ከራሱ በቃ ሰዎች ወጣቶች ራዕይ ስላላቸው ብቻ ሰፖርት የሚያደርጋቸው በጣም ነው እንዴ ሀብታም ይሆን እኮ አለችው። ይሄን ሁላ የምታደርገው ነው ለወጣቱ። ገብቷችኋል? በጣም ሰው ነው የተናደደውና የደነገጠው። ጋዜጠኛው አላመንም ማለት ተጠያቂው አላመንም ያንን መጠየቁና ሲል በጣም ነው እንዴ ሀብታም ይሆን እኮ ብላ ደግሞ ቀለል አደረገች። እንኳን የቴዲ አፍሮ ሚስት ሆንሽ ነው ያልኳት ያለት ተቃጥዬ ማለት ገብቶቻል። ያ ውጪ ከዚህ ውጪ ከዚህ ሌላ ኒካ ወጥተሽ ትመጫለሽ። ዴቫ ራስሽ አምለሰት ነሽ፣ ተመልሰሽ ትመጫለሽ። ሌላ ምን ሰታ ነው እናንተ? ለምን የገረመቻችሁ የእሷ ኢንተርቪው? ምን አለ ሌላ ታሪክና ነው? እኔ ምንም አልማርም ማለት ይመቻት። ላይፏን የምታውቅ ሰው ናት። ላይፏን በስነ ስርዓት ታውቅበታለች ምናምን። በቃ ዛ ሴት ኦልሬዲ አይኖ ስለሱ አውቃለሁ፣ ስለሱ አውቃለሁ። ቴዲ ኮራ ያለ ጀነን ያለ ብልጥ ዘፋኝ ነው። ከነኩኩ ሰብስቤና ከጥላውን ገሰሰ ሚስት ጋር ይቅማል። ሲቅሙ ግጥም ይመጣላቸዋል። መቃም ማለት ነውር አይደለም። የሀገራችን አንዱ እንትን ነው። ጤፍና ስንዴ ማለት ነው። ሌላ ምንድን ነው? ጠይቁኝ። ዝም ብዬ ቀባጥሬ ሳይሆን የማውቀውን እነግራቸዋለሁ። ያ ሳምሪ አፍልታለች። ሳምሪ ቱና ድዳም ፋሚሊ ድዳም እንትን ነው እኮ ሳምሪ ባሌን ጎዳው ብላ በእንጨት እሙሟን አለ ሰውየው። ባሌን ጎዳው አይነት ጨዋታ ነው እኮ የሚጫወቱት። እግዚአብሔር ባሌን ጎዳው ነው። ሴቶች ግን ለምንድን ነው ጋይስ ወይ ከባላቸው ጋር ሲጣሉ ያኔ ነው ሜካፕ ትዝ የሚላቸው፣ ያኔ ነው ልብስ መቀየር ትዝ። ሳምሪ ሁሉ ቀን እኛ ቱታ ስትለብስ ነው የምናውቃት። እኔ አይመቸኝም ሜካፕ አልወድም ነበር ስትል የምናውቃት። ልክ ከትዳር ስትወጣ ሁማኔር ከጂጂ ተበደረች። አይታችሁ
ሁማኔር ከጂጂ ወሰደች። ኩል መልሽልኝ መባባል ተጀማመሩት። እዚህ ላቸው አንቺ የወሰድሽውን ኩል መልሽ ያ ውድ ነው ይባባላሉ። ድሮስ እኔ አልወድም ከንፈሬን መቀባት ትላለች። ለሜካፕ አትቀቢም ብሎ ኮሜንት ጽፈውላት ለዛ ስትመለስ ማለት ነው ጀስት ኢናቹራሊቲ ምናምን እና ይሄ ፀጉሬ ይሄ እንትኔ ትልህ ነበርና አሁንስ ከጂጂ ጋር ጊልዶላ እንዳይበዳደሩ ፍሩ። ገስ የሆነት ጊልዶ ካሳን ራሱ እንዳይበዳደሩ ፍሩ። ከሙዙ ካሳ ሲሻላቸውም ግን ይመቻቸው። እኔ ምን አገባኝ ኬስ እና ትላለን። ይሄ ሁላ መጋጋጥ ፈላጊ ያለን ነው ግን እንትን ብቻ ነው። እሺ ዛት ለቪዲዮ ታይትል ብቻ ነው። እሺ ጋይስ እንግሉ ለቪዲዮ አሁን ባለፈው ወር ሳይሞላ አንዱ እዚህ ላይ አስቀምጧት አልነበረም እንዴ? እኔ ወንዶች ይፈልጉኛል ለምን ይሆናል ያንተ ታይትል ገብቷል። ለሚዲያ ፎርዋት የሆነ ቅናት የሆነ ንዴት የሆነ ያላለቀ ጥያቄ ያልጨረስከው ህይወት ካሌለ በስተቀር ማለት ነው። ፋኒ ደግሞ ምን አይነት ቪዲዮ ሰርቶ መጣ አይታችኋል? ዘፈን እንደዚህ መነጽሩ እንደዚህ አድርጎ እንደዚህ እያለ መጣ። እንዲህ አይታችኋል? እኔ ገብቶኛል። ለምን ኦቨርዶዝ ነው። አንድ ጊዜ አንዱ ምን እንዳለ ልንገራችሁ። የሆነ ልጅ አለ እዚህ የሆነ ሌላም ኢሮፓ ሀገር ኖሮ ነበር። እንዴ ጃፒ መጣ ጋይስ። ጃፒ ልክ ሀሜት ስጀምር ይመጣል። አያችሁት? ሲያስጠላ ነው ሳስጠላ ነው የሚባለው። ስማ አብያት ሀሜት ስጀምር ያ ሀቢቢ ከይፈክ تمام والله تمام كيفك ቆይ እኔ ጋይስ እነዚህ ልጆች እናውጣቸው እንዴ? የምን ከህይወትም ከቲክቶክ እናውጣቸው። ሀሜት ምን ያደርግልሻል? ስማ አንዷም እንዳለችኝ ታውቃል። ተመስገን ደስ አለሽ አለች። መጣ ደግሞ አለች። ተጠፋፋል። አዎ የት ጠፍተሽ ነው? ትላንት አቦተኛው እኔ እኮ ተጣልተን ነበር ንገሩኝ እያልኳቸው ነው። አረ እኔ ከማንም ጸብ ትቻለሁ። ጸብ ያቆምኩ ሰው ነኝ። ቅዱስ ወሬ ነው የማወራው። እስክስክ ቅዱስ ማለት እኮ የምር ቅዱስ ወሬ ነው የማወራው። እኔ የተባረከ ወሬ ነው የማወራው። ማህበረሰብ ተመችቶታል። የተመቸውን ሰው ደግሞ እኔ እንዲጎረብጠው አልፈልግም። ያ ሀሜት ይገባን እኮ በቃ ሀሜት እየነገሩኝ ምን እንደተፈጠረ እየተነተንኩ አንተ ገባ ቅድም ታሉ ያልኩት ከዛ ወደ ሀሜት ገባን። የምን ሀሜት ነው? ምንድን ነው የምታምኑ? ጀስት ምን እንደተፈጠረ ይጽፉልኛል። እኔ ደግሞ ተነትነዋለሁ። ምን ተፈጠረ? አይተው እኔ ተነትነዋለሁ። ደግሞ ልትንተነው ሲገባ በስራዬ ልገባ ነው እንደ ጃፒ ብሎ አይ ምን ተፈጠረ ምልሽ ይጠቅማል። ያ ጀስት ይሄን ሰሞን ምን ላይ አላወራውም። ሲያስታውሱኝ እኔ ትንተና እየሰጠሁበት ነበር። ያቆምነው ሳምሪ ላይ ነው። ነገ ቀጥለዋለሁ። ገስ ሳምሪ ማነች? ትላንት ሙድ ሊይዙ ነበር። ማን ነው እሱ? አረበኛ አቦ እናውራ እስቲ ተውና። በስማ ምድረ ወሬኛ እዚህ አፌን ተይዟል። ሚረግምሃል ለጃፒ ሄለን ግን በጣም ፊት ነሳሽን ለወሬ የሚለን አለ። ወሬ ሩዝ አይቀቅል። ወሬ ምን ያደርጋል? ሳቅ በወሬ ሩዝ ትቀቅላላችሁ እንዴ? አይሆንም። ቀጥ ሄዱ በቃ ትላንት ነገ ስገባ ያቆምኩበትን ቦታ አስታውሱኝ። እሺ ናሚኮ ይችን ቦታ ካቆምሽበት ትቀጥይላችኋለሽ። ያ ካቆምኩበት ነገ ይቀጥሉ። እንትን ላክ ሌላ ሰው እንዳይልክብ። እንትናን ጅቦ የት ሄደ? ጅቦ አለ እንዴ? ጅቦ ተኝቷል። ይመጣል፣ እንደውልለታለን። ያ ጌም አልጫወትም ብዬ እኮ ትንሽ ሙዚቃ ልስማ ብዬ ከዜድ ጋር ተለያየው። ገና እንደገባው ልካልኝ ነበር። እንደ ዜድ ኃይለኛ ጌመር ነች። እኔ የምልሽ ሄለን መነጽር ያደረግሽው ለምንድን ነው? ኖርማል እኮ ቶፒክ ስታወሪ አታደርጊም ነበር። ጠጥቼ ነው። ይዘሻል እንዴ? አንድ ሁለት ላስ ካረገች ወዲያው ነው እና ሙዚቃ ልስማ አልኩኝ። ከዛ ግን ምን እንደተፈጠረ መስማት ፈለኩኝና ጻፉልኝ አልኳል። ብሎ አታሽቃብጥ የምትለው አንዳች አሽቃብጥብህና መጋኛ ተጣላ። እስኪ ተጣላ ጃፒ ትንሽ እንዴ ይዘህ ነው እንዴ የመጣው ነው? ቀን ቆይታል እንዴ ከገባ
ኧረ እኔ አሁን የገባሁት ገና ታፕታፕ እያስደረግኩ ታብታብ የፈጠረው ጌም አይደለ። ታብታብ በስነ ስርዓት ያስደርጋል። እኔ እንኳን 23,000 ብቻ ድሮ እኮ 50,000 ልክ 1 ደቂቃ ላይ ይሞላ ነበር። ግን ለምን ነው ወሬ ነበር ንቅ ያደርጋል። ገባሽ? ስለዚህ ዝም ብሎ አንድ 50,000 ምናምን መሙላት አለበት። እኔ ልክ እንደገባ 50,000 ገባሽ? ይገባ ነበር። አሁን ያው 1 ሰዓት ሆነኝ ከገባው። ይሄ ጋይስ ለወሬ ነበር ተብተብ የምታደርጉት ጨዋታ። ይሄ አልጣማችሁ? እስጠይቂያቸው እስኪ ዘመዶችሽን። ሄለን ትላንት ከጂቦ ጋር ቂጥ ሲያዩ ነበር። አደራ ሲያዩ አደሩ። ሲያዩ አደሩ። የት ነው ቂጥ የሚያዩት? ሚዲያ ላይ ነው። እዚህ እንዲህ ገልበው ምናምን ሀላል ሆኖ ከነ ልብሱ ነው። አረ ማለት አላማው ቂጥ ነበረ ወይስ ምንድን ነው ያልገባኝ? አላማውማ ሴት እህቶቻችን መጥተው ራሳቸውን ማሳየት በምን መንገድ? ከህዝቡ ጋር መተዋወቅ። ፎሎ የሚፈልጉ ፎሎ ያደርጓቸዋል። ዳሌ ካላቸው የሚወድ ካለ ዳሌውን ያያል ምናምን። አቋም ዋና ጥያቄያችሁ ምን ነበረ? ፎሎ ምናምን ነው ወይስ እስኪ ዙሪ ነበር? ዙሪ የለውም እኮ ራሷን በቪዲዮ ከፍታ ከህዝቡ ጋር መተዋወቅ ነው ዋናው ፖይንታችን። ከዛ ደግሞ ምን አደረግን? ከቪዲዮ የማይከፍቱትም በሌላ ስልክ እንገባና ማለት ነው ፕሮፋይላቸውን የለቀቁታላ 3 ቪዲዮ ለሰው እናሳያለን። እና ታርጌታችሁ ሆኖ ቁም ያላችኋት ልጅ የለችም? ሳሪ እና ባርባራ ብቻ ነው የቆሙት። ሳሪ ጣሊያን ያለችው በጡት አሳፍነው ነበር ሄለን ይላሉ። የእኔ ጥያቄ ለምን እስካሁን አልነገራችሁኝም? ጃፒ ሲመጣ ለምን አሁን ቀሰቀሳችሁ? ታሳብ እስካሁን አልነገሩኝም። አቦ ወደ ቶፒክ ይሉኝ ነበር። እሺ እና ውሎ እንዴት ነበር? አሸወይና ነው ወይ? ስማ ምንድን ነው አላማችን? አላማችንማ መቀጣጣት ነው። እግዚአብሔር ሰላም ይወድ። ሰላም ዜድ፣ እንዴት ነሽ? ደህና ነህ ወይ? እግዚአብሔር ይመስገን ደህና ነኝ። አንቺ እንዴት ነሽ? ታፕ ሳረግ እኮ ነው 1 ቁጥር የጻፍኩት። ኤሉዬ እንዴት ነሽ? ደህና ነሽ ወይ? እኔ ቆንጆ ዋትስአፕ ማን ልበል እህቴ? ኧረ በለው መረሳሳት ማማዬ። ይኸውና ስምሽ አሁን መጣ። እንትን ነበር ነጭ ነበር። ዜድ ይላል አለ። ዜድም ሰላም ነሽ? አለሁኝ እኔ ውድ። እንዴት ነሽ? ሰላም። ለእሱ ብቻ ለምን ተክተብ ታደርጊያለሽ? የኔ ውድ ነው። አንቺም ጋር ነበርኩኝ እኮ እንዴ። እሱ አሁን አላየሽም እንዴ ባለፈ ምን እንዳለሽ? ማምዬ ምን ሆነሽ ነው ላኩርፈሽኝ የምትወጪው ብሎ እንደዛ ተለማምጦሽ እንዴ። በቃ በዛ መጣ ወደ እሱ ታፕታፕ ላድርጋልኩ ዛሬ። ማ ባለፈ አኩርፈሽ የወጣሽ ቀን መቼ? ትላንት ወዲያ ነው። መቼ ለታ ነው? አኩርፌ እኮ አይደለም ያልኩት ነገር። አይ ልክ ነሽ ግን ማምዬ፣ ልክ ነሽ ግን እሱ በጣም ነው የሚወድሽ። ስለ እውነት እኔ በጣም የማከብረው በጣም የምወደው ልጅ ነው። ወላሂ ልጄ ስለሆነ አይደለም እንደ ልጄ ነው የማየው። ግን እንትኑ አረዳዱ በቃ ልጆቹ አምታቱሽ፣ እነ ጅቧ አምታቱሽ እንጂ አንቺ አይደለሽም። አምታታኝ ጭራሽ። አዎ እሱ ነው ያምታታሽ። የመቼው ጸብ ነው ማምዬ? እሺ በቃ አሁን ሌላ ተጫወቱ የራሳችሁ። ሌላ ጊዜ እነግርሻለሁ አንቺ ጋር ስመጣ። እሺ ዜድዬ፣ ለምን እኔ እንትኑ ቀን ስለበዛብኝ ምልክቱ አልመጣም። የኔ ሆደ ባሻ ምን የሐረር ልጅ ምን ከደበረው እንደዚህ በእርግጫ ነው እንጂ የሚራገጠው መቼ ይደብረዋል እንዴ? እኛ አይደብረንም እኮ። አብሽር ዜዶዬ። እሺ እኔ ውድ ክበሪልኝ። ታፕታፕ ላድርግለት። ጃብ እንዴት ነክ? ዋትስአፕ ቴሌፎን እያወራ ነው መሰለኝ። አዎ ስልክ እያወራ ነው ወይ ጅቦን እየጠራ እነሱ የኔ ውድ ይላሉ። እኛ ነው ሻለሌሉ የኔ እናት። የተረገመ ህዝብ ግን ከባድ ነው። አሁን ምንድን ነው ያወራ ነው? ስሚ ወቀሳ መጥቶብኝ እኮ ነው። ከአሁን ከመቅስፈት ባወራናት ነገር ምንድን ነው ያወራ ነው? ምን መጣ? በወቀሳ ያረዳል ጉዳይ ነው ያለው። ምንድን ነው ወቀሳው? ኤግዛክትሊ ንገር። ምንድን ነው አሁን ያወራ ነው? እኔና አንቺ ያወራ ነው። ማን ታየ? ቆሞ ያየናቸው ማንና ማንን ነው?
እኔ እንደ ሳራ ምናምን አልኩኝ ያልኩት ሳራና ባርባራ አልኩኝ። እና ምንድን ነው እየመጣችሁ እዚህ ሳራ የተዟዟረች ቂጥ አሳየች የምትሉት እናንተ ገርዳሚዎች? ምን ጉድ የተደወለልህ ከዛ ነው ጃፕ? ከዛ አይደለም ግን አንድ ሌላ ልጅ ደወልና ኧረ ሳሪ እንደዚህ አትበላት አለኝ። የምትተዋወቁ ነው በሪሌት ማለት ነው? ያ እምልሽ አሳየች አላልኩም። ቆመው ያየናቸው ባርባራና ሳራን ነው። እኔ መሰለኝ እኮ ስለምትግባባቸው እየቀለድክ ነው የመሰለኝ እንጂ ለሌላ አልመሰለኝም። ደግሞ ቀልድ ነው የቀለድን አይደል እንዴ? ምን መተው እዚህ ጋር ለጥፈው ሆቴል እንዴ መጣች እትዬ ባርባራ አሾፍን ምናምን ቀለድን በቃ አለ። ከዛ ደግሞ አብራት ሳራ ነበረች ጋብዛት ቤቷ ማለት ነው። ባርባራ እና እኔም ራሱ ስለምትግባባችሁ ያልክ እንጂ ሌላ ነገር አልመሰለኝም። እነሱ እንደዛ ይረዳዋል ብዬ ነበር። ከማላ መዝባየሹ እንዴት እንደሚተረጉ በጣም በሽተኛ ህዝብ ነው ያለው ታውቂያለሽ። አንዳንድ ጊዜ እኔ የሆነ ፍሬንዴ ደወለልኝና አረ ይደብራል ምናምን እንደዚህ እያላት ነው ብሎ ነገሩኝ ብሎ ሲለኝ አረ እኔ እንደዛ አላልኩም። እንደዛ አይደለም ያልነው። ጨዋታ ደግሞ ወቁ አንዳንድ ጊዜ ሚዲያ ላይ ሰዎች አይደብራችሁም? እከኮች ሄለን በስንት ጊዜ ላቭዬ ቴንኪዎች ለማወራው ነገር ጠቅላላ እየተጠነቀቅኩ መሆን አለበት እንዴ? ያ ስማ ጀምረ ነበር እንደ ቀድመህ እንዳያጠቁሽ ምንድን ነው የምጀምረው? የሚጠጣ ነው ሌላ ጀምረ ዜድና ደግሞ አጥቁሮ እንደዚህ አለች እንዳይሏት ይቅርባት። ስማ ቶ እናሱ ነው ሸጣሪ አይጠፋም አለ። ሸጣሪ አይጠፋም። ጨዋታን የተጫወት ነው ተጫወትን አለቀ። እንትን ዶርትዬ ቆይ ግላፍ ካስፈለገ ቆይ አሁን አትሽ ለምን ስምምነት እንትፈጠራ እኔ አሁን ጃፕ ያለበትን አላውቅም። ምንድን ነው የምትይኝ? ምንድን ነው የምትጨቀጭቅኝ? የለ ነው ጨቀጨኩ ጭራሽ እኮ ምንድን ነው እያልሽኝ ያለሽው? ጠጥተሃል ወይስ ገና ወርማፕ ያስፈልጋል እንዴ? ጭራሽ ደግሞ ሚዲያ ላይ ልታሺ ነው? ኧረ ተይ ስርዓት ያዢ። ኧረ ወይ ረቢ ጋይስ ማለት ቅድመ መጠጣት በጎ አድራጎት እያልኩ መቀሉት ጋይስ እኛ ሚዲያ ላይ ልታሽኝ ጃፒ ተበላሽ ጋይስ፣ ጃፒ እያየ ነው ተበላሽቷል። ይሄ ልጅ ከእጃችን ሳይመልጥ የሆነ ነገር እናል ምን አፕ ነው ያልሽው ታዲያ? ሰብን አፕ ጠጣል ቀድመ ሰብን አፕ ትንሽ ላስላስ ዱብ። እሺ በጎ አድራጎት ወይስ ኦልሬዲ ጠጥታለ ማለት ነው? እኔ ኦልሬዲ ጠጥቻለሁ። ኦልሬዲ ጠጥተናል። ኦልሬዲ ጌሙን ለቅጣት ከሆነ ማለት ነው። ለምን ሄጄ ላምጣ? አንተ ሙዚቃ ጋብዘን እስከዚህ። ኦኬ የምትጠጪዋለሽ? ያ ምን እኔ ጋ ባልጠጣው የሚቀመጥ የለ እንደ ቤት ሻይ እንዳይሆን ግን አደራ ጃፒ አንተ። ኦኬ ለማንኛውም እንትን ላምጣ፣ ብርጭቆ ምናምን ላምጣ። ይሄ ዝም ብሎ ከበረዶ ያመጣው ያደረኑ። ቆይ ሻይ ከሆነ ለብቻ እስኩጭ ብዬ እንጆይ ለማድረግ ለምን ፈለጉ? ታፕታፕ 50,000 ታፕታፕ አንገባም። ዝም ብለን በታፕታፕ አቡ ጋይስ እኔ ተብተባ ብርጉማ ልመጣ ሙዚቃ ጋብዘን አቡ ሌላው ምን ያደርግልናል ታዲያ?